ይሄ ውሳኔ ድንገት የሚወስነው ውሳኔ አይደለም። ምናልባት ላለፉት 3 እና 4 ወራት ሲያሰላስል የነበረው ነገር ነው እንጂ ዛሬ ተነስቶ ወይም ደግሞ ዛሬ ከእንቅልፉ እንደነቃ ከአንቺ ጋር መለየት አለብኝ፣ በቃ ከእሷ ጋር እዚህ ጋር ማቆም አለብኝ ብሎ ከወንድ ልጅ በምላሹ ምንም ሳትጠብቅ ያፈቀርሽባቸውን ጊዜያት ለማስታወስ ሞክሪ። እውነት ለመናገር እነዛ ጊዜያት በፍቅር ህይወትሽ ውስጥ በጣም ጣፋጮቹና በጣም አስደሳቾቹ ጊዜያት ናቸው። ከዛስ ልክ ከፍቅር አጋርሽ የሆነ ለምትሰጪው ፍቅር ተመጣጣኝ ነገር መጠበቅ ስትጀምሪ፣ ለምታደርጊው ነገር ተመጣጣኝ ነገር መጠበቅ ስትጀምሪ፣ ያኔ ጥርጣሬ የሚባል ነገር ይጀምራል። ያኔ ቁጭት የሚባል ነገር ይጀምራል። ያኔ ለምን ዝም አለኝ የሚል አይነት ነገር ይጀምራል። ያኔ ለምን ቴክስቴን አልመለስልኝም፣ ለምን አልደወልልኝም የሚል አይነት ነገር ውስጥ ትገቢያለሽ። ያኔ ስብራት፣ ህመም፣ ጉዳት እና የሚባሉ ነገሮች መፈጠር ይጀምራሉ። ከዚህ የምንረዳው ምንድነው? የፍቅር ህይወት ውስጥ የምንጎዳው ወይም ደግሞ የምንሰበረው በማፍቀራችን ወይም ደግሞ ከፍቅር ከራሱ አይደለም። መጎዳት ወይም ደግሞ መሰበር የምንጀምረው ለምናደርገው ነገር ተመጣጣኝ ነገር መጠበቅ ወይም ደግሞ ተመጣጣኝ ምላሽ መጠበቅ ኤክስፔክት ማድረግ ስንጀምር ነው ጉዳት የሚባለው ነገር የሚጀምረው። ብዙዎቻችሁ አብሯችሁ ያለው የፍቅር አጋራችሁ በእናንተ ልክ ካልወደዳችሁ ወይም ደግሞ እናንተ በምትሆኑት በምታደርጉት ልክ ካልሆነላችሁና ካላደረገላችሁ ያ ሰው ከእናንተ በሆነ ነገር የተሻለ ስለሆነ ወይም ደግሞ እናንተ የሆነ ነገር ስለጎደላችሁ እንደዛ ይሆን ይመስላችኋል። ይሄ በጣም የተሳሳተ ሐሳብ ነው። እንደዚህ አይነት ነገር ውስጥ ካላችሁ ወይም ደግሞ በዚህ መልኩ ነገሮችን የምትረዱ በዚህ መልኩ የምታስቡ ከሆነ ሳታስቡት ምን ትሆናላችሁ? የዛ ሰው ማረጋገጫ ወይም ደግሞ የዛን ሰው ምስክርነት ፈላጊ ጠባቂ ሆናችሁ ተቀራላችሁ ማለት ነው። ኤንድ የሰዎችን ምስክርነት ፍለጋ ውስጥ ካላችሁ ወይም ደግሞ የሰዎችን ማረጋገጫ የምትፈልጉ አይነት ሰዎች ከሆናችሁ ደግሞ በራሳችሁ መተማመን የምትችሉት ያ ሰው ምስክርነት ሲሰጣችሁ ብቻ ነው። በራሳችሁ ነገሮችን ማድረግ እንደምትችሉ የምታምኑት ወር ደግሞ ከህመማችሁ መዳን የምትችሉት የዛን ሰው ማረጋገጫ ስታገኙ ነው። የዛን ሰው ማረጋገጫ በማግኘት የዛን ሰው ምስክርነት በመጠበቅ የሚመጣ በራስ መተማመንን በሉት የሙሉነት ስሜትን በሉት እድሜው በጣም አጭር ነው። ያ ሰው ያንን ኮንፈርሜሽን እስካልሰጠን ድረስ በራሳችን አንተማመን ወይም ደግሞ በራሳችን ሙሉ እንደሆነን አይሰማንም። ሰላም ወዳጆች፣ እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት በሺዎች የሚቆጠሩ እህቶችን እየረዳ ያለ ድንቅ የዩቲዩብ ቻናል ነው። በዛሬው ዝግጅታችን ወንድ ልጅ ከማሳደድ ወጥተሽ እንዴት ኮኔክት ማድረግ እንዳለብሽ እንመለከታለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው አለመፈለግን ግላዊ አታድርጊ። ይኸውልሽ እዚህ ጋር ደጋግሜ እንደምላችሁ ማንም ከማንም አይበልጥም፣ ማንም ከማንም አያንስም። ይህን ግንዛቤ ሁልጊዜም ልትይዙ ይገባል። ሁልጊዜም ከአንቺ ጋር ሊሆን የሚገባው ነገር ነው። እናታን የፍቅር ህይወት ውስጥ ሌሎች ህይወት መስተጋብሮችሽም ውስጥ ይሄ ግንዛቤ ይሄ ሀሳቢ ከአንቺ ጋር ሊሆን ይገባል። ማንም ከማንም አይበልጥም፣ ማንም ከማንም አያንስም። የሆነ ሰው ከህይወትሽ ወጥቶ መሄዱ የሚያስፈራሽ ከሆነ ኦር ደግሞ የሆነ ሰው ከህይወትሽ ወጥቶ በመሄዱ ከልክ በላይ ይጎዳል ወይም ደግሞ ተጎዳው ብለሽ የምትይ ከሆነ ምን ተፈጥሯል መሰለሽ? ለዛ ሰው ከሚገባው በላይ ዋጋ ሰጥተሻል ወይም ደግሞ ያንን ሰው ከሚገባው በላይ አተልቀሽ ተመልክተሻል ወይም ደግሞ ከሚገባው በላይ ያ ሰው የተለየ ነው የሚል አይነት ነገር ውስጥ ገብተሻል ማለት ነው። ይሄ ደግሞ በጣም የተሳሳተ ነገር ነው። ሰዎችን ከሚገባቸው በላይ አተልቀን ወይም ደግሞ ከሚገባቸው በላይ የተለዩ ናቸው ብለን ስናስብ የነዛን ሰዎች ማረጋገጫ ፈላጊ ሆነን እንቀራለን። ይሄ ደግሞ ቅድም እንደተነጋገር ነው ፍቅር አይደለም። ይህን በሚገባ ልታውቂ ይገባል። ስለዚህ ዛሬ የዚህ አይነት ሁኔታ ውስጥ ያላችሁ እህቶች ትልቅ ለውጥ ልታደርጉ ይገባል። የእሱን ምስክርነት ለማግኘት የእሱን ማረጋገጫ ለማግኘት መጠበቅ፣ የሆነ አይነት ቲያትር መስራት ወይም ደግሞ ራስን ለመቀየር ማንነትን ለመቀየር መሞከር በፍጹም ተገቢ አይደለም፣ በፍጹም አስፈላጊ አይደለም። ይህን ከዚህ ሰዓት ከዚህ ቅጽበት ጀምሮ ልታቆሙ ይገባል። ከዚሁ አለመፈለግን ግላይ ከማድረግ ጋር ተያይዞ ከብዙ እህቶች ጋር ስንነጋገር በውስጥ መስመር በተለይ ስንመካከር ከምትነግሩኝ ነገሮች አንዱ ምንድነው የፍቅር አጋሪ ድሮ በጣም ይወደኝ ነበር፣ በጣም ብዙ ነገሮች ያደርግልኝ ነበር፣ ፍቅሩን በተለያየ መንገድ ይገልጽልኝ ነበር። ከሆነ ጊዜ በኋላ ግን ይሄን ነገሩን ትቷል፣ ይሄን ነገር አቁሟል ትላላችሁ። ለዚህ ምክንያቱ ደግሞ ምናልባት የሆነ ነገሬ አልተመቸውም ኦር ደግሞ የሆነ ያጎደልኩት ነገር አለ ስትሉ ሰማለሁ። ይኸውልሽ የፍቅር አጋርሽ በፊት ያደርግ የነበራቸውን ነገሮች እንዳያደርግ ወይም ደግሞ እንዲቀየር ምክንያቱ አንቺ ልትሆኚ ትችያለሽ። ያጎደልሽ ወይም ደግሞ ያልተመቸው ነገር ሊኖር ይችላል። ግን 100% ከአንቺ ከሱ መቀየር ጋር ወይም ደግሞ ከሱ መለወጥ ጋር ድሮ ያደርግ የነበራቸውን ነገሮች
ከመቀነሱ ጋር 100% ራስሽን ብቻ ተጠያቂ ልታደርጊ አይገባም። ከአንቺ መቀየርና ከአንቺ መለወጥ ወይም ደግሞ አንቺ ላይ ያልተመቹ ነገሮች ከመኖራቸው በተጨማሪ ሌሎች ፋክተሮች ሊኖሩ ይችላሉ። ከነዚህ ፋክተሮች ደግሞ ዋነኛው መሰለሽ የእሱ መሰላቸት ወይም ደግሞ የእሱ መለወጥ ዋነኛው ፋክተር ነው፣ ዋነኛው ምክንያት ነው። እንደውም ብዙ ጊዜ ፍቅር ውስጥ ሀፕን የሚያደርገው እሱ ነው። እዚህ ጋር ደግሞ ወንድ ልጅ ከአንቺ ጋር ያለውን ነገር ማብቃት ወይም ደግሞ ማቋረጥ ሲፈልግ ወይም ደግሞ ካልፈለገሽ ብዙ ጊዜ አይ በቃ እዚህ ጋር ይብቃን ወይም ደግሞ እዚህ ጋር እናቁም የማለት ዝንባሌ የለውም። ምንም ቃል ተንፍሽ ሳይል መሸሽን፣ መራቅን፣ ድምፁን አጥፍቶ ዞር ማለት ነው የሚመርጠው። ይሄ ነገር ደግሞ በጣም ለሴት ልጅ ኮንፊውዚንግ ነው። ቃል አውጥቶ አፍ አውጥቶ አይ በቃኝ እዚህ ጋር እናቁም ምናምን ቢልሽ አትቸገሪም ብዙ ላይክ ዲሳይድ ለማድረግ። ነገር ግን ደግሞ ወንዶች ብዙ ጊዜ በተለይ ሬሰንትሊ መሌት መራቅ ሲፈልጉ ድምፅ አጥፍቶ ነው ዞር የሚሉት። ከዛ ጄስቸር የሆኑ ነገሮችን ኖቲስ እንድታደርጊ ይጠብቃል። ሴት ልጅ ደግሞ በተለይ ያንን ሰው ሉዝ ማድረግ የማትፈልግ ከሆነ ይህንን ነገር መቀበል አትፈልግም። እየገባትም ስላላላት ወይም ደግሞ በጣም የሚታይ አይነት ምክንያት ስላልሰጣት ብቻ መታገልንና አሳዳይ ራሷ ለማድረግ መጣርን ምርጫ ስታደርግ እንመለከታለን። ይሄ በጣም ስህተት ነው። ይሄ ብቻ አይደለም፣ ብዙ እህቶች ራሳቸውን ተጠያቂ ያደርጋሉ። በቃ እኔ እኮ ባለፈው እንዲህ ስለሆንኩ ነው፣ ባለፈው እንዲህ ስላረኩ ነው፣ ወይም ደግሞ የሆነ ነገሬ ስለቀነሰ ስላልተመቸው ነው፣ ይሄን ነገሬ ማስተካከል አለብኝ፣ ትንሽ ልጠብቀው፣ ትንሽ ልታገሰው ምናምን አይነት ነገር ውስጥ ሲገቡ እንመለከታለን። ይሄ በፍጹም አስፈላጊ አይደለም። ለመሰለሽ ይህን ምልሽ መራቅ የፈለገን ሰው ትቶሽ መሄድ የፈለገን ሰው ምንም ነገር ብታደርጊለት ምንም ነገር ብትሆኚ ለዛ ሰው በቂ አይደለም። ምክንያቱም ያ ሰው ኦልሬዲ በቅቶታል፣ መሄድ ነው የሚፈልገው። እሱ በቃ ከአንቺ ህይወት ወጥቶ መሄድ መሌት ነው የሚፈልገው። ሰው መሄድ ለፈለገ ሰው ምንም መሆን ምንም ማድረግ በቂ አይደለም። ይሄን ሁልጊዜም ልታስታውሽ ሁልጊዜም ልታቂ የሚገባው ነገር ነው። በዛ ላይ አንድ ሰው ሊለይ ሲፈልግ ይሄ ውሳኔ ድንገት የሚወስነው ውሳኔ አይደለም። ምናልባት ላለፉት 3 እና 4 ወራት ሲያሰላስል የነበረው ነገር ነው እንጂ ዛሬ ተነስቶ ወይም ደግሞ ዛሬ ከእንቅልፉ እንደነቃ ከአንቺ ጋር መሌት አለብኝ፣ በቃ ከእሷ ጋር እዚህ ጋር ማቆም አለብኝ ብሎ ወዲያው ያን ነገር ግልጽ አያደርግም ወይም ደግሞ ወዲያው መሸሽ መራቅ ምናምን አይጀምርም። በጣም ለረጅም ጊዜ ሲያብሰለስል የቆየው ነገር ነው። ስለዚህ አንዴ በድንገት ያልወሰነ ውሳኔ እስከሆነ ድረስ በጣም አስቦበት በጣም ጊዜ ወስዶ ያደረገው ነገር እስከሆነ ድረስ መታገል አያስፈልግም። መታገል የሌለብሽ ላይክ ረጅም ጊዜ ወስዶ ስላሰበ ስለተዘጋጀበት ብቻ አይደለም። ፍቅር በራሱ በባህሪው በአንድ ወገን ጥረት በአንድ ወገን ትግል ብቻ ረጅም እድሜ ሊኖሩ አይችልም። ስለዚህ በእነዚህ ምክንያቶች የተነሳ ያን ሰው ማሳደድሽን፣ ማባረርሽን ወይም ደግሞ በግድ የራስሽ ለማድረግ መጣርሽን ልታቆም ይገባል። ኤንድ አሁንም የዚህ አይነት ሁኔታ ውስጥ ያላችሁ ከዚህ አይነት ሁኔታ መላቀቅ ያቃታችሁ እህቶች ካላችሁ ቴሌግራም ላይ ኮንታክት አድርጉኝ። በአንድ ለአንድ የምክክር ጊዜያችን በደንብ የምንነጋገርበት በደንብ የምንወያይበት ነገር ይሆናል። ወንድ ልጅ አሳደሽ የራስሽ ማድረግ የሌለብሽ ወይም ደግሞ በግድ ያንቺ ሆኖ እንዲቆይ ማድረግ የሌለብሽ ያ ሰው ከህይወትሽ ወጥቶ መሄድ ስለፈለገ ብቻ አይደለም። ራሱ ፍቅር በባህሪው በአንድ ወገን ጥረት በአንድ ወገን ትግል ብቻ የሚጸና ወይም ደግሞ እድሜ የሚኖረው ነገር አለም። ስለዚህ በዚህ ምክንያት ጭምር ከዛ ሰው ጋር በትግል ነገሮችን ለማስቀጠል የምታደርጊው ነገር ልታቆም ይገባል። ኤንድ አሁንም አዲስ ሞመንት የዚህ አይነት ሁኔታ ውስጥ ያላችሁ እህቶች ካላችሁ ቴሌግራም ላይ ኮንታክት አድርጉኝ። በአንድ ለአንድ የምክክር ጊዜያችን በደንብ እዚህ ጉዳይ ላይ የምንነጋገርበት ይሆናል። ሁለተኛው የፖዚቲቭ ቅጽበቶች እስረኛ አትሁኝ። ይሄ ይኸውልሽ የፍቅር ውስጥ የፍቅር አጋርሽን ማረጋገጫ ወይም ደግሞ ምስክርነት ጠባቂ ሆነሽ እንድትቀር የሚያደርግ ሌላ አደገኛ ምክንያት ነው። በጣም ልትጠነቀቂ ይገባል። ይኸውልሽ ከፍቅር አጋርሽ ጋር ድብን ያለ ፍቅር ውስጥ ድብን ያለ መፈላለግ ውስጥ ልትሆኑ ትችላላችሁ። በኬሚስትሪ የምትጣጣሙ አይነት ሰዎች ልትሆኑ ትችላላችሁ። እነዚህ የስሜት መተሳሰሮች፣ እነዚህ የስሜት መፈላለጎች ግን በምንም ምክንያት በምንም መንገድ ሬድ ፍላጎችን ማየት እንዳትችይ፣ ቀይ መስመሮችን ማስጠበቅ እንዳትችይ፣ ገደቦችሽን ማስከበር እንዳትችይ ሊያደርጉ በፍጹም አይገባም። ይሄን ሁልጊዜም ኮንሽስ ልትሆኝ ይገባል። እኔ ሁልጊዜም የምልሽ ነገር ነው። ፍቅር የሚባለው ወይም ደግሞ ይሄ ስሜት የሚባለው ነገር በምንም መልኩ ዘላቂ የሚባል የፍቅር ህይወት ወይም ደግሞ ወደ ትዳር የደረሰ አይነት የፍቅር ህይወት ለመመስረት በቂ አይደለም። ይህን ሁልጊዜም ልታቂ ይገባል። ፖዚቲቭ የሚባሉ ቅጽበቶችን ብቻ ማስታወስ የነዛ ፖዚቲቭ ቅጽበቶች እስረኛ ሆነሽ እንድትቀር ያደርጋል። የነዛ ፖዚቲቭ ቅጽበቶች እስረኛ የምትሆኝ ከሆነ ደግሞ ሁልጊዜም የዛን ሰው ማረጋገጫ ጠባቂ ሆነሽ ትቀራለሽ። ምን ማለት መሰለሽ? ፖዚቲቭ ቅጽበቶች እዚህ ጋር ስልሽ ለምሳሌ የፍቅር አጋርሽ ወደ ስራ ሲሄድ ሁልጊዜም ስሞሽ በጣም ወድሻለሁ ምናምን ብሎሽ የሚወጣ አይነት ሰው ሊሆን ይችላል። ከዛ ስራ ውሎ ሲመለስ ተመልሶ ወደ ኔክስት ዴይ ስራ እስኪሄድ ድረስ
የሚሰድብሽ፣ የሚያንጓጥጥ፣ ክብርሽ የሚነኩ ነገሮች የሚያደርግ ወይም ደግሞ የማትፈልጊያቸውን ነገሮች አድርጎ የሚመጣ ከሆነ ኤንድ ኔክስት ዴም ወደ ስራ ሲሄድ ወይ ትናንትና እኮ በጣም አጥፍቻለሁ ይቅርታ ብሎሽ እንደገና ግንባርሽን ስሞ እንደገና አይ ላቭ ዩ ምናምን ብሎሽ የሚሄድ አይነት ሰው ከሆነ ሲመጣም የቅድሙን አይነት ኔጌቲቭ ነገር የሚያደርግ ከሆነ ይሄ ከእንደዚህ አይነት ሰው ጋር እንድትቆይ የሚያደርግሽ ያቺን ሞመንት እቺ ፖዚቲቭ ሞመንት ብቻ እያስታወሽ ከዛ ሰው ጋር መቆየትን የምትመርጪ ከሆነ የፖዚቲቭ ነገሮች እስረኛ ሆነሻል። እንደነዚህ አይነት የፖዚቲቭ ነገሮች እስረኛነት ደግሞ ሁልጊዜም የዛን ሰው ማረጋገጫ፣ ሁልጊዜም የዛን ሰው ምስክርነት ጠባቂ ሆነሽ እንድትቀር የሚያደርግ በጣም አደገኛ ነገር ነው። ገደቦች አሉሽ። እነዛ ገደቦች የሚታለፉ ከሆነ እዛ ጋር አስቁመሽ ገደቦች እንዳይታለፉ ማድረግ የምትችይባቸው መንገዶች ልትፈልግ ይገባል። ልክ እቺ በር ላይ ሲወጣ የሚያደርጋትን ነገር ብቻ እያሰብሽ ከዛ ሰው ጋር ስለመቀጠል ወይም ደግሞ አንድ ቀን ይስተካከላል ብለሽ አንድ ቀን ይለወጣል ብለሽ የምትጠብቂ አይነት ሰው ከሆንሽ በሂደት ራስሽንም በራስ መተማመንሽንም የምታጭው። ይህን አትጠራጠሪ። ለእነዚህ ነገሮች ከተነጋገርን በኋላ ሶስተኛው ሀሳብ ታዲያ ኃይልሽ እንዴት መልሰሽ ማግኘት ትችያለሽ የሚለው ነው። እዚህ ጋር እሱን ከማሳደድ ወይም ደግሞ የእሱ ምስክርነትና ማረጋገጫ ከመፈለግ ወጥተሽ እንደገና ኃይልሽን ሪጌን ማድረግ የምትችይው ራስሽን እንዴት ፕሬዘንት ማድረግ እንዳለብሽ፣ ራስሽን እንዴት ማቅረብ እንዳለብሽ ስታቂ ነው። ምን እያልኩሽ መሰለሽ? ለእሱ የምታደርጊያቸው ነገሮች ይኖራሉ፣ ለእሱ የምትሰጫቸው ነገሮች ይኖራሉ። እነዛን ነገሮች ለእሱ ከማድረግሽ ከመስጠትሽ በፊት ግን መጀመሪያ ለራስሽ እነዛን ነገሮች ማድረግሽን እርግጠኛ ልትሆኝ ይገባል። እሱ እንዲመርጥሽ ከመፈለግሽ በፊት ራስሽን ልትመርጭ ይገባል። እሱ እንዲያከብርሽ ከመፈለግሽ በፊት ራስሽን ልታከብር ይገባል። እሱ እንዲያዳምጥሽ ወይም ደግሞ መደመጥ የምትፈልጊ ከሆነ መጀመሪያ ራስሽን ውስጥሽን ልታዳምጭ ይገባል። እንዲወድሽ እንዲያፈቅርሽ የምትፈልጊ ከሆነ መጀመሪያ ራስሽን ልትወጂ ራስሽን ልታፈቅር ይገባል። በአጠቃላይ መፈቀር ያለብሽ ሰው መሆንሽን ወይም ደግሞ እንክብካቤ የሚያስፈልግሽ አይነት ሰው መሆንሽን ማንም ሰው መጥቶ እንዲያረጋግጥልሽ አጠብቂ። ራስሽን ፕሬዘንት የምታደርጊበት መንገድ ባይ ዲፎልት እነዛን ነገሮች ወደ ህይወትሽ እንዲመጡ ማድረግ ይጀምራል።